ከየት እንደምጀምርልሽ አላውቅም። በቀድሞ ስሜ አቶ ስምዖን የአንድ የሳሙና ፋብሪካ ባለቤት፣ በአሁኑ ስሜ ደግሞ ሄምሎክ እባላለሁ። ስሜንም ማንነቴንም ቀይሬ ከሀገር ከወጣሁ ዓመታት ተቆጥረው ነበር። ወደ ሀገር ቤት የተመለስኩበትን ምክንያት በእርግጥ አሁን ላይ አልነግርሽም። ነገር ግን ሕክምናሽን ጨርሰሽ ስትወጪ የምወስድሽ ቦታ አለ። ያኔ ይገባሻል። ከሀገር ከወጣሁኝ ያፈራሁት አንድ ወዳጅ ነበረኝ። የነጭ ወዳጅ ሳይካትሪስት ነበር። ያው የነበረኝን ቆይታ ለሱ ሳካፍል ሳጫውተው ነበር የቆየሁት። እዛም ሕይወት ስለ ማግኘት ብቻ የሚመስለው ብዙ ሰው ነው እዚህ ዓለም ላይ። ይህ ዓለም ካለ ምርጫ መተን በምርጫ እጦት ራሳችንን በመፈለግም ውስጥ የስጋን ስናሳድ ከነፍስ ሳንሆን የምናበቃ ብዙ ነን። የሰው ልጅ እውቀት የፈለገ ቢረቅ በእርግጥ ከታላቁ መጽሐፍ እንደማይበልጥ ግልጽ ነው። ለዛም መሰለኝ በልክ የመኖርን ያህል የሰው ልጅ ደስተኛና ትርጉም ያለው ሕይወት እንዲኖር የሚያደርግ ነገር ያለ አይመስለኝም። የሰው ልጅ መንገደኛ ነው። ምክንያቱም የእርካታ ረሃብተኛ ስለሆነ ገደብ ለሌለው አእምሮና ፍላጎቱ ራሱ በምርጫው ገደብ ካላበጅለት በቀር የሰው ልጅ እንስሳ አይደለም፣ ነገር ልጓም አይበጅለትም። የሰው ልጅ ለደስታውና ለፍላጎቱ ገደብ ያስፈልገዋል ብዬ አምናለሁ። ለመኖር በቂ የሆነ ነገር ካለው በቂ ነው። አንዳንዶች ደስታን ከሰዎች እንፈልጋለን፣ አንዳንዶች በዙሪያችን ካሉ ነገሮች እንፈልጋለን፣ ሌሎች ከመታወቅ፣ ብቻ ሁሉም ነየፊ ነው። ሁሉም በህልም በማለም ውስጥ ዛሬውን ሳይኖር ደስታውን እንዳጣ ይኖራል። ስንቶቻችንስ ነን ለራሳችን ባለን ግምት የምንመሳደግ? የሚገባኝ ይሄ ነው ያልነውን ስናሳድ የሚገቡንን ሲያጣነው ስንቶች ነን? እንደኔ ግን ከህግ ሁሉ ምን ይከብዳል ብላችሁ ብትሉኝ ከባድ ለኔ አትፍረድ የሚለው ይመስለኛል። ልምድ ሆኖብን ያው ሰው ላይ መፍረድ ይቀለናል። ሽማግሌ አዋቂ ብለን ያልነው ያለፍንበት ስላልደረሰበት ወይም ደግሞ በሱ ላይ ስላልሆነ በእኛ ቦታ ቢሆን ለሸንጎና ለአበጋር የማይቀርብ የማይመች ሊሆን ነገር ግን እኛ ላይ ይመጣና ይቅር እንድንልና የይቅር ባይነትን ትልቅነት በቁስላችን ላይ ይሰብካል። በእርግጥ በሕይወቴ በተለየ በቋሚነት ምንም ነገር ደስ አያሰኘኝም። በእርግጥ አንዳንድ ነገሮች በሰዓቱ ደስ ቢያሰኙኝም መሽቶ ከነጋ በኋላ ምንም አይደንኩኝም። ከእንቅልፌ ከመነሳቴ ደስ ከማይለኝ ነገር ጀመርኩኝ አይደል? ሻወር ልውሰድና ወደ ስራ እንውጣ በለው። ሰላም አቶ ስምዖን። ድርጅቴ ግቢ ውስጥ ከመግባቴ ቢሮዬ ሳልደርስ ከጀርባዬ ጠራችኝ። ሰላም ማን ልበል ብዬ አልኳት። ቆንጆ ቀይ ተክለ ሰውነቷ ለመንካት የሚያሳሳ ወጣት በሀያዎቹ ማብቂያ የሆነች ሴት ነበረች። አዲስ ተቀጥራ ቢሆን እንጂ አብዛኛውን ባይሆንም ሰራተኞችን አውቃቸዋለሁ። ይቅርታ ሀና እባላለሁ። አዲስ ሰራተኛ ነኝ። ድርጅታችሁ ባወጣው የሥራ ቅጥር ነው የገባሁት ብላ አለችኝ። ገባኝ። እንዴት ያላወቅኳትም ብዬ ነበረ። መልካም፣ ታዲያ ምን ነበረም? ቢሮ ገብተን እናውራ? ይቻላል። ፎሎ ሚ ፕሊዝ። እሺ። ቢሮ እንደገባን ሻይ ወይስ ቡና ብዬ አልኳት። የቢሮ ስልኩን እያነሳው ነበር። ኖ አመሰግናለሁ፣ ምንም አያስፈልግም። ወደ ጉዳያችን ብንገባ ግን ደስ ይለኛል ብላለች። መልካም፣ ታዲያ ምን ልርዳሽ? ስታውራ ሳትስቅ ያላት ፈገግታ ብቻ የተሳቀ ፈገግታን ያስንቃል። አፏን አተኩሮ ላየው ለመሳም ያጎጥጎጡ ይመስሉ ነበርም። የአዳም ረታን ስራ ገርሳ ሞት ገርሳን አስታወሰኝ። ድርጅቱ ያለውን እንቅስቃሴ በእነዚህ ዓመታቶች ውስጥ እየሰራሁት ነበረ ኦዲት። በእርግጥ እንዴትና መቼ እንደሆነ ባይታወቅም የተወሰነ ገንዘብ ከድርጅቱ አካውንት ውስጥ ተጭበርብሯል። ይህን ማሳወቅ ስላለብኝና ፋይሎችን በተወሰነ መልኩ ስለጠፉ ማለቴ ከመዝገብ ቤት ምን ማድረግ እንዳለብኝ ለመማከር ነው የመጣሁት ብላለችኝ። ምን አልሽ? ስለ ምን መጭበርበር ነው? ሰራተኞችን አምናቸዋለሁ። ረጅም ዓመት አብረውኝ ሰርተዋል። በዛ ላይ በፋይናንስ ምቲ በእነዚህ ጉዳዮች እዚህ ክፍል ውስጥ የሚሰራው የቅርብ ወዳጅ ወንድሜ ነው። የተሳሳተ ነገር ይኖራል።
ከሱ ጋር እማከራለሁ። እስከዛው ግን የምትችውን መረጃ ብትሰበስብልኝ ደስ ይለኛል። እሺ አለቃ ብላ ልትወጣ ስትል ስምዖን በይኝ፣ ይቅርታ በመጥፎ አጋጣሚ ነበር የተተዋወቅነው። ሌላ ቀን ምሳ ብጋብዝሽ ደስ ይለኛል። እናያለን፣ እሺ ከተመቸኝ ብላኝ ፈገግ ብላ ወጣች። ዛሬ ላይ አንድ የሳሙና ድርጅት ከማቋቋሚ በፊት ብዙ ዋጋ ከፍያለሁ። በእርግጥ አስተዳደጌ በችግር ሆኖ አይደለም። በጊዜው ሀብታም የሚባሉ ነበሩ ቤተሰቦች፣ ወንድምና ታናሽ እህትም ነበሩኝ። በቤቱ የመጀመሪያ ልጅ ነኝ። ዛሬ ላይ በ42 ዓመቴ ይህንን ድርጅት ባለቤት ስሆን ብዙ ዋጋ ከፍያለሁ። በመሃል ስልኬን አነሳሁኝና ወደ ቢንያም ለመደወል አስቤ ደወልኩኝ። አሎ ሰላም ቢኒ፣ ስራ ስትጨርስ እራት ወጣን በልና ዛሬ ማውራት ያለብን ነገር ነበርም። ኦኬ ደስ ይለኛል። ምንድነው ግን ብዝህ የተረበሽክ ትመስላለህ? የሆንከው ነገር አለ እንዴ? ነው ትንሽ ጉዳይ አጋጥሞኝ ነው። እናወራለን እዛው እራት ላይ። ሰላም ዋለ። እሺ ቻው። እሺ መልካም። ቢንያም ጥሩ ወዳጄ ነው። አብሮ አደግነን። ብዙ ነገር አብረን ያየ ነው። በኔ ድርጅት ውስጥ ፋይናንስ ማኔጅ የሚያደርገው እሱ ቢሆንም ከቢንያም ጋር አንድ ላይ ተዝናንተናል፣ ጨፍረናል፣ አብረን አመንዝረናል። ሴት ልጅ መረዳት እስኪከብደን ብዙ ነገሮችን ያሳልፈናል። እስከ 42 ዓመቴ ድረስ አላገባውም፣ ልጅም የለኝም። ብዙ ጊዜ ልጅ በቀላሉ ስትገኝ አልወድም። የሚቀርቡኝ ሴቶች ትንሽ ካየኋቸው በኋላ ፍላጎታቸው ቀድሞ ይታይና ያው ወንድ ልጅ የምታልፈውን ነው የሚወደው መሰለኝ አይደል? ባጭሩ ፍቅር ይዞኝ አያውቅም። ከድርጅቱ እንደወጣሁ ወደ ቤት ገባሁና ትንሽ ረፍት ወስጄ መጽሐፍ ማንበብ ጀመርኩ። በእርግጥ በአንድ ወቅት አንባቢ ነበርኩኝ። አሁን ላይ ስረበሽ ወይም ውስጤ ረጋ ሲል አሊያም ለመረጋጋት ስል ነው የማነበው። የሆነ ስሜት አለው። ቀልቤ ይሰበሰባል። ሌላ ሰው ሆኜ ነው የምመለሰው። በመሃል መጽሐፉን አንብቤ ከጨረስኩኝ በኋላ ለሃና ለመደወል አስቤ ስልኬን አንስቼ ደወልኩኝ። አሎ ሃና። ሰላም አቶ ስምዖን። አቶ እንኳን ይቆይሽ። ለማንኛውም እራት ከቢንያም ጋር ቀጠሮ ስላለኝ አንቺም ብትገኝ ብናወራበት ብዬ ገና ከማለቴ አቻኩላ አቋረጠችኝና ኖ ሌላ ነገር ሊመስለው ይችላል፣ ባልመጣ ይሻላል ብላለችኝ። ምን እንዳይመስለው ነው ነው ወይስ ግንኙነት ጀመሩ እንዳይባል ሰግተሽ ነው? አረ እንደዛ አላልኩም አቶ ስምዖን፣ ይቅርታ ስምዖን። እና ምናልባት እኔ ስላወጣሁት መረጃውን ለእኔ መጥፎ ምልከታ እንዳይኖሩ አስቤ ነው፣ ሌላ አይደለም። አታስቢ፣ ቢንያም የቅርብ ወዳጄ ነው። ይልቁንስ የራስሽ ሕይወት አለሽ ማለት እጮኛለሽ ወይም አስፈላጊ ነው? ለራት ስለሆነ የምትወጪው ያው የለኝም። ጥሩ፣ ማታ 2 ሰዓት ሲል ሸራተን እንገናኝ። ሰላም አምሺ። ስልኩን ዘጋው። ሃና የምስኪን ቤተሰብ ልጅ ናት። ቢሆንም ቆንጆና ጽዱ ከመሆኗም በላይ አለባበሷና ስብናዋን ጨምሮ መሆኑ የምትፈልገውን ማንነት አይባታለው። በእርግጥ እናቷ ነች ያሳደገቻት። አባቷ ከእናቷ ስለተለያዩ ከስንት አንዴ ነው የሚገናኙት። እንደዛም ሆኖ ግን አባቷ ሌላ ሕይወት መስርቶ 2 ወንድሞች አሏት። ወደ ሸራተን ለራት እንደሄድኩኝ ቢንያም ቀድሞኝ ከቦታው ተገኝቶ ነበርም። ከሩቅ እንዳየኝ ስምዖን ብሎ አለኝ። ወደ ሆቴሉ ስገባ ወዳጄ ቢንያም አይቶኝ ነበር። ቤኔ አልኩኝና የወዳጅነታችንን ተቃቀፍን። በእርግጥ አንድ ድርጅት ውስጥ የምንውል ሳይሆን ለዓመታት ተለያይተው የተገናኙ ሰዎች ነው የምንመስለው። ከስራ በኋላ ሰዎችን የማግኘት ልምድ የለኝም። ብዙ ጊዜ ብቻዬን መሆን መርጣለሁ። አልፎ አልፎ ስትሬንጀር ወይም ደግሞ እንግዳ የሆኑ ሰዎች ማውራት፣ መተዋወቅና በዛች ጊዜ ብቻ የምትቆይ ጥልቅ ስሜት ያለው ጨዋታ እወዳለሁ። ሰላም ተባብለን ገና ቁጭ እንዳልን ምን እንደዛስ ታዲያ ብሎ አለኝ። ኖ እየተጨዋወትን የሚመጣ እንግዳ አለ ብዬ አልኩት።
ሰው መቅረብ ጀመርክ ማለት ነው እኔን አግልለህ ብሎ አለኝ። ተው እንጂ ቤቴ፣ እኔ እንዳንተ ማን ያውቀኛልና ነው። የማይሆነውን ይልቁንስ ያችሁትና መታለች ብዬ ወደ ሀና በእጅ ጠቆምኩና አሳየሁት። ኦ ብሎ አለ ቢኒም። ሀናም ወደኛ ገና እንደቀረበች ሰላም አመሻቸው ብላለች። አምሮብሻል ብሎ አለ ቢኒም። ቀድሟት ተሳሳሙ ጉንጭ ለጉንጭ። ቢኒያም አመኑ እስከ ዛሬ ድረስም አልተውም። አንድም ለዛም ነው ከሱ ጋር የቀነስኩት ግንኙነቴን። ሴት ጋር አያልፍም። አመሰግናለሁ ብላ በሚያምር ፈገግታ ወደ እኔ ዞረች። ተቀመጭ እባክሽን ብዬ አልኳትና ወንበር እየጠቆምኩ አሳየኋት። ራት በልተን ስለ ጓደኝነታችን ሲያወራት ስንሳሳቅ ቆየን። በእርግጥ ሳቅ ስቂ ባላውቅም የራሴ የሆነ ፈገግታ አለችኝ። እሷን ፈገግ ያልኩኝ አብሬያችሁ ቆየሁኝና በጨዋታ መሃል ላይ ገብቼ እሺ ወደ ጉዳያችን እንግባ መሰለኝ አይደል ብዬ አልኩኝ። ምን ነው ወዳጄ፣ እጅን የመሰለሽ ቆንጆ ስላሳኩብኝ ነው መሰለኝ አቋረጥከኝ ጨዋታዬን ብሎ አለኝ ቢኒያም። እንደዛ አይደለም እሳት ይመሽባታል አይደል እንዴ ሀና? አዎ እውነት ነው። ታዲያ ምን ችግር አለው? እኔ እሸኝሻለሁ ብሎ አለ ቢኒያም አሁንም ፈጥኖ። አመሰግናለሁ፣ በራይድ እመለሳለሁ። ወንድሜ ስለሚሰራ ደውልለታለሁ፣ አሳውቄው ነው የመጣሁት ብላ መለሰች። ወንድሟ ያለችው ከሌላ እናት አባቷ የወለደው ነበረ። በራይድ ስራ ዘርፍ ነው የሚሰራው። ቢኒያም ሀና አዲስ የተቀጠረችው ፋይናንስ ሰፖርተር ነች። የዓመቱን ኦዲት ስትሰራ የተጭበረበረ ገንዘብ እንዳለና ፋይሎች እንደጠፉ ነግራኝም ነበረም። ከአንተ ጋር ብታወራ ጥሩ ስለሆነ ነው የጋበዝኳት ዛሬ ራቱ ላይ ብዬ አልኩት። ቢኒያም ፊቱ ወዲያው ተቀየረ። ቢኒ ወዳጄና አብሮ አደጌ ስለሆነ ቤትና መኪና ድርጅታችንን ከውድቀት ከዓመታት በፊት አብሮኝ ታግሎ ስላነሳው ስጦታ ማበርከችለትም ጭምር ነበርም። የምን ፋይል? የመቼ ዓመት ማለቴ የምንድን ነው ብያለ ተርበተበተም። ሀና ቀጠለችና ስላጋጠማት ነገር በሙያዊ ቋንቋ አወሩም። ኦኬ ሁሉንም አብረን እናየዋለን፣ ችግር የለውም፣ እንደገና ቼክ እናደርጓለን። ደግሞ እንዴት እንደዛ ይሆናል ብሎ አለም። ፊቱ ግን እንደደነገጠ ነበርም። መልካም፣ ለዚህ ነው ቢኒን ወዳጄ ነው የምልሽ። አይሆፕ ፊክስ እንደምታደርጉት ተባመናለሁ። አዎ ኧረ ችግር የለውም ብላ መለሰቻንም። ራታችንን በልተን ትንሽ ተጨዋውተን አምሽተን ተለያየን። ወንድሜ ለትምህርት አሜሪካን ሀገር ልኬው እዛው ጨርሶ ህይወቱን እዛው ጀምሯል። ታናሽ እህቴ እዚሁ ነው በኮምፒውተር ሳይንስ ዲግሪ ትምህርቷን የጨረሰችው። እኔ ድርጅት ውስጥ እኔ ወደ ውጭ ሀገር ሲሄድም ሆነ ለወራቶች በማልኖርበት ሰዓት እሷን ነው ማናጀር አድርጌ የምሄደው። በአንድ ወቅት ከቢኒያም ጋር አስተዋወቂያቸው ግንኙነትም ጀምረው ነበርም። በመሃል ተለያዩ መሰለኝ። ስሙን ራሱ መስማት አትፈልግም ነበርም። በጣም ነበር የምትወደው ያው እስከባቀው ድረስ። በእርግጥ በምን እንደተለያዩ አልጠየቅኳትም። ወደ ቤት እንደተመለስኩኝ ከእህቴ ጋር ማውራት ጀመርኩ። እህቴ በሃያዎቹ ማብቂያ ላይ ያለች ቆንጆ አትባልም፣ ፉንጋ አይደለችም። ስላጋጠመን ነገር ስነግራትና ሳጫውታት ድሮም አላምነውም ሰው ስለማትሰማ እንጂ ከቢኒያም ውጭ ደፋር የለም፣ አውኩሽ ናኩሽ የሚዳፈር እሱ ነው ብላለች። ተይ እንጂ ማስረጃ ሳይኖርሽ ሰው እንደዚያ አትውቀሽ። ባከተው ባለፈው ከ5 ወር በፊት ወንድሙ ታሞበት ነበር ወደ ውጭ ታክሞ የመጣው። ገንዘብ ከየት አገኘ? ማለት አንተ ቃል ሰጠው ልትመልስልኝ ትችላለህ ብላለችኝ። በእርግጥ አላሰብኩበትም። ቢሆንም ረጋ በይና ሰውን ካለ ማስረጃ ተው እንጂ ብዬ መለስኩላት። ስለምታምነው ነው ሲጀመርም ያሞኘ ብላኝ ትናዳ ክፍሏ ገባች። ጠዋት መነሳት ስላልፈለግኩ አልጋዬ ላይ እንዳለው መጽሐፍ ማንበብ ጀመርኩ። የብላቴናው ጸሎት የሚል ነበርም። ከጀመርኩት ቆይቻለሁ።
ቀስ እያልኩ ስለማነበው በእርግጥ ግን አልጀመርኩትም ማለትም ይቻላል። ዛሬውኑ ረፋዱ ላይ ቢኒያም ወደ ድርጅት ሄዶ ፋይል ሲያጣራና ሲፈልግ ነበር የዋለው። ከቢሮ ተረብሾ ሲወጣ ከሀና ጋር ይገናኛሉ። ሰላም ቢኒ ብላለች። ሰላም ባላትና አልፏት ሊሄድ ሲል ደህና ነህ? ፊት ልክ አይደለም ብላ ጠየቀችው። ደህና ነኝ፣ ትንሽ ራሴን ብሏልና ጥሏት ሄደ። ይሄ ሲሆን እህቴ ደሊላ ቆማ ትመለከተው ነበርም። ቢሮ ስገባ ስላየችው ነገር ነገረችኝና ለቢኒያም ደወልኩለት። አሎ ቢኒ። ወየ ወዳጄ፣ እንዴት ዋልክ? ደህና ነኝ፣ ይቅርታ ሳልናገር ማረፍ አለብኝ። ትንሽ ጥሩ ስሜት አልተሰማኝም። ይገባኛል። ችግር የለውም። ቤትህ እኮ ነው። ባይሆን ታየውና ደውልልኝ፣ ማወቅ እፈልጋለሁ። እሺ መልካም። በእህቴ ጫና ቢኒያም ለጥርጥሩ መሆኑን ሳስበው ቀፈፈኝና ነገሩ እስከሚታወቅ መተው እንዳለብኝ አስብኩኝ። ምሳ እንዳልበላው በመሃል ትዝ ይለኝ ሀና ጋር በቢሮ ስልክ ደወልኩኝ። አሎ አኔ። አቤት ስምዖን። ምሳ እንብላ? ሳልበላ እንደገባሁ ያወቅኩት ቆይቼ ነበርም። መጨረስ ያለብኝ ስራ ነበር እንጂ ደስ ይለኝ ነበረ ብላለች። ችግር የለውም አለቃሽን ያስፈቅድልሻለሁ ታዲያ ብዬ አልኩኝ። እሺ እንደዛ ከሆነ ደስ ይለኛል ብላ መለሰች። ጥሩም ወደ መኪናዬ እየወረድኩ ስለሆነ ቅድም ብለሽ ውረጂ። እሺ። ተያይዘን ወደ ምሳ የምንበላበት ቦታ ሄድንና ምሳ እየበላን በመሃል ፍቅረኛ እንዴት አለሽም ማለት ቆንጆ ነሽ፣ ምንም አይወጣልሽም ብዬ ጠየቅኳት። ነው ብለህ ነው ውበት ስላለ ብቻ ብላ ስትል መሃል ላይ ፈገግ አልኩኝና አቋረጥኳት። መቼም ውስጣዊ የሆነ ውበት ካላየ ሰው እንዴት ፍቅረኛ ያደርጋል ምናምን የሚል ፍልስፍና ልትኝ ባልሆነ። አዎ እየፈለገ ቢሆን መቼም በእርግጥ ውስጣዊ ውበት የለኝም እያልኩ አይደለም፣ ግን ደግሞ ወሳኙ እሱ ነው ብላ መለሰች። በእርግጥ እውነት አለሽ። ቢሆንም ወንድ ልጅ ቆንጆ ካየ መመኘቱ አይቀርም። ኢማጂኔሽን የሚባል ነገር ስላለበት። ኢማጂኔሽን ማለት አልገባኝም። ማለቴ ለምሳሌ አንዲትን ቆንጆ ብትመኝ በምናብ ልብሷን አውልቆ ገላዋን ማየት ይችላል። እንዲሁ አይቶሽ ማለቴ ነው። ለዛም መስለኝ ህልመ ሌሊት የሚያጠቃው አይመስልሽም? ታዲያ ቆንጆ ባየ ቁጥር ወንድ ሁሉ እንደዛ ያደርጋል ማለት ነው ብላ ጠየቀች። ኖ እንደዛ ባልልሽም አብዛኛው አዎ። ለምሳሌ ቆንጆ ነሽ ብለኸኛል አንተ፣ እንደዛ አይተኛል ነው ብላ ይሁን አስተያየት አየችኝ። ፈገግ አልኩኝ። እኔም ያችን ሳቄን ገባት መስለኝ አፍራ ገረገረች። ከዛም ስለ ፍቅር ታሪኳ ማጫወት ጀመረች። ከዚህ በፊት ኮሌጅ ስማር ነበረኛው፣ ግን ህይወት የማያስብ ስለነበረ ብዙ ጊዜ ከሌላ ሴት ጋር ይሆን ነበረ። ልቀይረው ሞከርኩኝ። የመጀመሪያ ነበረም። በጣም ነበር የምወደው። ህይወት ያለሱ ባዶ ነበረች በሰዓቱ። ደግሞ ብዙ ነገር ሆኛለሁ በሱ ምክንያት። ከሆንኩት በላይም ብዙ ነገር ተሰምቶኛል፣ አልቅሻለሁ በሱ የተነሳ ብዙ ነገር። ግን በመሃል የምኖርላት እናት ስላለችኝ እሱን ትቼ ህይወቴን ለመቀጠል ወሰንኩኝ። ከዛ ከዓመታት በኋላ አብረን እንድንሆን መልሶ ለመነኝ። መልሼ ግን ህይወቴ ውስጥ ማስገባት አልፈለኩም ነበረም ብላ ቅና እንዳለች አየችኝና እያደመጥኳት እንደሆነ ሲገባት፣ በእርግጥ አሁንም ድረስ ይለምነኛል። ባጋጠመው የውጭ ዕድል ወደ ካናዳ መሄዱን ሰማው። አንድ ጊዜም ደውሎልኝ ነበረ። ማለት ያው ባናወራም ህይወት ግን ከባድ ነው። ለወንድ ልጅ ፍቅር የሚገባው ያችን ሴት ልጅ ሲያጣ ነው። ምንም ብናረግለት አይገባውም። ያው ነው ሲጀመር ብላለች። ፈገግ ስላየችና አብዛኛውን ለማለት ነው ይቅርታ ብላለችኝ። ምንም አላልኩሽም እኮ
አየሽ፣ ወንድ ልጅ መብሰል አለበት የምትሉት እናንተው ናችሁ። ኤክስፒሪየንስ ያለው ምናምን የምትሉ መብሰል ማለት ብዙ ነገር ማየት ነው። ከብዙ አንዱ ደግሞ ሴት ነች። በኢኮኖሚ ደረጃ ማደግ ግድ ይለዋል። ለምን ቢባል ያው የሀብሮ ለመኖር ሲባል አይደል እንዴ? አዎ ቢሆንም ግን ብላ ስትል ቢሆንም ምን ኤክስፒሪየንስ ኬት ያምጣ? ለምሳሌ ስለ ሴክስ አንብቦ ያምጣ ወይስ ደግሞ አንብቦ ይረዳ ብዬ ሳኩኝ። ቆይ ግን ፍቅር ላንተ ምን ማለት ነው ብላ ጠየቀችኝ። ርዕስ ለመቀየር የፈለገችም ትመስል ነበርም። ተይውም የኔ መልስ እንኳን አይጠቅምሽም። ችግር የለውም እንጫወት፣ ንገረኝ ብላለችኝ። ነገሩ እንዳይምታታ ፍቅር ለእኔ ክርስቶስ ነው ከሚሉት አስመሳይ ወገን አይደለሁም። ፍቅር ማለት ክርስቶስ ማለትም አይደለም አልልም። በርግጥ ነው እሱ ሳይሆን ጥያቄው በእኛ መካከል ስላለው የገሃድ ዓለም ፍቅር ነው። በሱ ደረጃ ፍቅር ከንቱ ስሜት ነው፣ ይዝደልጅናል። እሺ ስሜት ለሰው ልጅ ትልቅ አቅምና ድክመት ነው። ማቹሪቲ ሲባል ስለ እድሜ አይደለም እኮ አይደል እንዴ? ስሜትን ስለ መግዛት እንጂ ስለተሰማው ብቻ የሚናገር ግልብ በሞላበት ድንገት አፈቀርኩ ቢል አንድ ሰው አይገርመኝም ብያልኩኝና ቅና ብያየኋትና ልቀጥል ወይስ እንዴት ነው ብያልኳት። ቀጥል እየሰማሁ ነው ብላለችኝ። አሰብስፋ እያዳመጠች ነበርም። ጥሩም ናም አብዝቶ ስሜታችን የተጠመደበት ጉዳይ ደግሞ አስተውለሽ ከሆነ ለውሸት የተጋለጠንም ያደርገናል። ስሜትን በእምነትና በግንኙነት ላይ መሰረት ስለሚያደርግ መሰለኝ ስሜታችን የተጠመደበት ነገር የማንነታችን ሹፌር የሚሆነው። ለዛ ነው በተሰማን ሰዓት በሆነኛ ወቅት ያፈቅርናቸው ሰዎች ሲያሳዝኑ ምናዝን፣ ሲያስደስቱን ምንደሰት፣ ሲያስከፉን ምንከፋ ወዘተ። በሌላ በኩል ፍቅር በወንድ ልጅ እይታና በሴት ልጅ አእምሮ አንድ አይደለም። ሴትና ወፍ አንድ ናቸው። ማረፊያቸውን ነው የሚፈልጉት። እዛ መሰለኝ ምን አለው ያኖረኛል ወይ ልጄን እንዴት ያሳድጋል ምናምን የሚባለውን ነገር ከግምት የምታስገባው ካልመሰላት ፍቅር ከዛ ሰው ጋር አይዛትም፣ ከነጭራሹም አይገባትም። ስለዚህ ፍቅር በሌላ በኩል መጠቃቀም ነው። መጠቃቀም ስልሽ ሴት ልጅ ገንዘብ ትወዳለች ምናምን የሚባል ትርኪ ምርኪ ወሬ ላወራሽ አይደለም። በስሜት ደረጃም ሆነ በቁስ ደረጃ ልልሽ ነው ብዬ አልኳት። በመሃል ጨዋታችን ነገር ፊቷን እያደበዘዘው ሲመጣ ቡና ትጠጫለሽ ብዬ አልኳት። ጨዋታ ለመቀየር ነበርም። አይ አልጠጣም፣ ግን ጨዋታችንን ለመቀጠል ይተሰካኝ ብላለችኝ። ኦኬሽም ታዲያ የሚገርመው ብዬ ገና ከማለት ስልኳ ጠራ። ይቅርታ እንዴ ስልክ ማንሳት አለብኝ ብላለችኝና እንድታነሳ በእጅ ምልክት ሰጥተዋት፣ አሎ ምን? እሺ መጣሁ። ደንግጣ ከተቀመጠችበት ወንበር ተነሳች ተስፈንጥራ። ምን ሆነሽ ነው? የተፈጠረ ነገር አለ? አባዬ ሆስፒታል ገብቷል ብላለችኝ። እሺ ተነሽ እንሂድ በይ ብዬ አልኳት። ኖ እኔ ሄዳለሁ አመሰግናለሁ። ጥያቄ አይደለም የጠየቅኩሽ፣ ተነሽና እንሂድ ብዬ አልኳትና ተነስተን ሄደን። ቢንያም ለተከታታይ 4 ቀናት ስራ ቦታ አልተገኘም። ስደውልም አያነሳም። በመሃል የነገሮች መገጣጠም ቢያሳስቡኝም ማመን አልፈለግኩም ነበርም። ቤቱ ሲሄድ ወንድሙ ድጋሚ በሽታው ተነስቶበት አውሮት እንደነበር አየሁኝ። በአጋጣሚ ወንድሙን ጠይቄ ሲመቸው እንዲደውልልኝ ነግሬው ተመለስኩኝ። በርግጥ ፊቱ እንደደነገጠም ነበርም። ነገር ግን ወንድሙ ስለታመመ በዛ ምክንያት ነው ብዬ አስቤ ተውኩት። ነገሩ የማይታወቅ ከሆነ ድርጅቱ ለመንግስት መገበር ካለበት ግብር ስሌት 2 ሚሊዮን ብር እንደተጭበረበረ ነው የሚያሳየው። በሰዓቱ ምንም አይነት ዝውውር ሲደረግ ካለ ቢንያም ፊርማ ምንም አይነት ገንዘብ አይንቀሳቀስም ነበርም። በህይወታችን የማንጋፈታቸው ነገሮች ያጋጥሙናል። አንዳንዴ መጋፈት ግድ ሲሆን ግን የምንወዳቸውን እስከምናጣ ድረስ እንጋፈታለን። በርግጥ ብዙ ስላጠው አይደንቀኝም።
በመሃል በሀሳብ ከተዋጥኩበት ስልክ የጠራ። አሎ አቶ ተሰማ፣ እንደምን አለሁ? ጥሩ። እሺ። ስልኩን ዘጋሁኝና ከመስሪያ ቤት ወጣሁኝ። እህቴ ጋር ደውዬ ለሳምንት ስለማልመጣን ወደ ቢሮ እንድትገባ ሳውቄ በረራዬን ጀመርኩ ወደ ባህር ዳር እንደደረስኩኝ ሆቴል አረፍኩኝ። አቶ ተሰማ በአንድ ወቅት መስሪያ ቤቴ ውስጥ ጥበቃነት የሚሰሩ አባት ነበሩ። ልጃቸውን ከዚህ ሰርተው እየላኩ ባህር ዳር እንደሚያስተምሯትና ባለቤታቸው በጭንቅላት እጢ እንደሞቱ አውርተውኝ ነበረ። ልጃቸውንም ላስተምርላቸው ቃል ገብቼ ያስተማርኳትም ነበር። በመሃል ከሆቴል ወጣሁኝና አቶ ተሰማ ወዳሉበት ወደ መኖሪያ ቤታቸው ተጉዣ አገኟቸው። አቶ ተሰማ ሰላም ኖት? ደህና ልጄ ይመስገን፣ አንተ ያለህ በፈጣሪ ገዛ አለሁኝ፣ ደህና ነኝ ብለዋሉኝ። ምን ተፈጥሮ ነው እንደዛ አጣድፈው እንድመጣ ይጠየቁኝ? ስቴካቸው ከፊት የመናገር አቅቷቸው ማልቀስ ጀመሩ። አባባ ያውሩኝ እንጂ ንገሩኝ፣ ምንድን የሆኑት? ልጄን ወዳታለሁ የሚል ጎረምሳ ሲያስቸግራት ከርሞ አቅሜ መርከሙን ሰው እንደሌለንም አይቶ ለ3 ቀን ጠፍታ ተገኝታ ነበር። ሆስፒታል ናት አሁን። መደፈሯንም ሐኪሞቹ ነግረውኛል። ልጄ ለመውለድም ከዚህ በኋላ እንደምትቸገርም ጭምር ብለዋሉኝ። እየተሰማኝን ባላውቅም ሁኔታውን ቁጭ ብዬ ከሰማውና ከጨረስኩ በኋላ ማድረግ የምችለውን ሁሉ አድርጌ ለተሻለ ሕክምና አዲስ አበባ መሄድ ካለባትም ስጠይቅ እንደማያስፈልግ ያሳወቀውኝ ተመለስኩኝ። አዲስ አበባ በገባው ከሳምንት በኋላ ስልክ የጠራ። ሄሎም አለቃ፣ ስራው ተጠናቋል። ስልኩ ተዘጋ። ብዙም አልቆየም ነበርም። ከሰዓታት በኋላ አቶ ተሰማ ደወሉ። ሄሎ ልጄ፣ ደግ ከረም? ደህና አባባ። ይቅር ይበሉኝ እንጂ ሳልጠይቅ ስለ ልጁ እንዴት ሆነች? ደህና ነች አሁን? ደህና ናት ልጄ። ልጁም በሕግ እንደተያዘና ነገር ግን በተገኘበት ሰዓት ሁሉንም ነገር የተናዘዘበት ቪዲዮና ወንድነቱንም ሰልበውት ነበር የተገኘው ብለዋሉኝ። የጊዜ ጉዳይ ነው፣ ፍርድ አይቀርም። ስራ ስለሆንኩኝ በኋላ ደውላለሁ። ሰላም ይዋሉ። ስልኩን ዘጋሁኝ። በመሃል ስልኩን ዘግቼ በሐሳብ ተውጬ ያለው ለራሴ ማውራት ጀመርኩኝ። መሆን ያለበት ነገር ነው የሆነው ብዬ ለራሴ ተናገርኩኝ። ወዲያውም በሐሳብ እንዳለሁኝ ቢሮ የተንኳኳና ቢግቡ ብዬ አልኩኝ። ሰላም አቶ ስምዖን ብለዋለኝ። ሰላም፣ እንዴት ናችሁ? ተቀመጡ እባካችሁን። ቢሮ መምጣት ስለነበረብን ነው። መርማሪ ማርቆስ እባላለሁ። እሺ፣ ምነው በደህና? ደህና ነው። በዚህ ዓመት የግብር አከፋፈል ላይ ከመንግስት የተጭበረበረ ያልተከፈለ ወደ 2 ሚሊዮን ብር እንዳለ ክስ ስለተከፈተ ነበር። ድርጅታችሁ ለምናደርገው ክትትል ተገቢውን መረጃ እንዲሰጠን ትብብር ለመጠየቅ ነበር ብለዋለኝ። ራሴን ሲያዞረኝ እየተሰማኝ ነበርም። እሺ ይቻላል፣ ሙሉ ትብብር አለን ብዬ መለስኩኝ። መልካም፣ ሙሉ ሰራተኞችን ምንጠይቃቸው ጥያቄ ስለሚኖር ምናልባት ያልተገኘ ሰው ካለ ብሎ ሲለኝ ከአንድ ሰራተኛ ውጭ ሁሉም አሉ፣ እሱም ደውለታለሁ፣ መገኘት ይችላል። ጥሩ፣ እሺ ስራችንን እንጀምር ብለዋሉና ከቢሮ ወጡ። ለቪኒያም ደውዬ ያለውን ነገር አስረድቼ ወደ ስራም እንዲገባም ነግሬው ስልኩን ዘጋሁት። በመሃል ሀና ትዝ አለችኝና ቢሮ መግባቷን ቼክ ለማድረግ ሄድኩኝ። አለሽ እንዴ ብዬ አልኳት። አለው፣ ይቅርታ ሳልደውልልህ። ኧረ እኔ ይቅርታ አልጠይቅሽ እንጂ መደወል ነበረብኝ። እንዴት ሆኖ አባትሽ ደህና ናቸው? አዎ ወደ ቤት ተመልሷል። ግን ስኳሩ በዚህ ከቀጠለ ግን አንድ ቀን ብላ በጭንቀት ተዋጠች። አይዞሽ፣ መጥፎን አታስቢ። ስላየሁሽ ግን ደስ ብሎኛል። እየወጣሁ ነውና ደውላለሁ። እሺ ብላለች። ማታ መጽሐፍ አንብቤ ስጨርስ
ስልኬ ጠርቶ ሳነሳ ቢንያም እንዳልተገኘና ከ3 ቀን በኋላ መጥተው እንደሚያወሩት እንድናሳወቀው ገለጸልኝና ስልኩን ዘጋው። በርባሪ ማርቆስ ነበረ። ለሱም ደውዬ እንዲገኝና ጥሩ እንዳልሆነ አውርቼው የሆነ ነገር ካለም የምረዳው ነገር እንዳለ ቀድሞ እንዲያሳውቀኝ ስጠይቀው ቢንያምም እንደማያስፈልግ አሳውቆኝ ስልኩን ዘጋን። የሰሞኑ ሁኔታ መንፈሴን እንደረበሸው ገባኝ። እረፍት ማድረግ አለብኝ ብዬ ስላሰብኩኝ ለተወሰነ ጊዜ ወደ ሐዋሳ እንደምሄድ አሳውቂያት ለደሊላ ከቤት ወጣሁኝ። አና ጋር ደወልኩኝ። መንገዴን ስጀምርም አሎ እኔ ሰላም አቶ ስምዖን፣ ይቅርታ ስምዖን ብላለችኝ። እስክትለምድ ድረስ ገና እንደምትቸገር ግልጽ ነበርም። ወደ ሐዋሳ ለትንሽ ጊዜ ልወጣ ነው። አንቺም ጥሩ ስሜት ላይ አልነበርሽም ሰሞኑ። መሄድ ከፈለግሽ አብረን ከማለቴ አይሆንም እናቴን ለማን ጥዬ ብላለችኝ። እናትሽን በየቀኑ መደዋወል ትቻለሽ። ከዛ ውጭ ግድ መመለስ ካለብሽም በፕሌን ትመለሻለሽ። የደቂቃዎች ጉዳይ ነው ብዬ ስላት አሰበችና ትንሽ ቆይታ እሺ ብላለችኝ። ጥሩ እየመጣሁ ነው ተዘጋጂ ብዬ አልኳት። እንዴ ምንም ነገር እኮ ፓክ አላረኩም እኮ ብላለች። ምንም መያዝ አይጠበቅብሽም። እዛ የምትፈልጊውን ሁሉ ትገዣለሽ። ባይሆን ተዘጋጂ፣ ወጥቻለሁ ከቤት። ስልኩን ዘጋሁኝ። የአቶ ተሰማ ልጅ እንደዛ አደጋ እንዲደርስባት ያደረገውን ሰውዬ መቅጣቴ ልክ ለሆነ ያልሆነ አእምሮ እየወቀሰኝ ሐዋሳ ተያይዘን ገባን። ራት ለመብራት ከሩማችን እንደወጣን እዛው ሆቴል ውስጥ ሆነን ተቀምጠን ምን እየተሰማሽ ነው አሁን ብዬ ጠየኳት። ምን አላቅም፣ ብቻ አባቴ ጥሩ ሆኖልኝ አያውቅም። አንዳንዴ ሳስበው ድንገት ቢሞት እንኳን የእውነት አዝኛ አለቅሳለሁ ብዬ ራሴን ጠይቃለሁ እኮ ብላለችኝ። በተለምዶ ሆነና በሕይወት ያለ ያረዳናቸውን ሞቱን እናሸበሽባለን እኮ አይደል በንባ እንጂ የሞትማ አረፈ ነው እኮ የሚባለው እኮ። የምናለቅሰው ለኛ ነው ብቻችንን ስለቀርን እንጂ እዛ ሰው ሞቱ እንኳን አይመስለኝም እንደዛ የሚያነፋርቀን ብዬ መለስኩላት። ቆይ ግን ሁሌ ከማወራ እስኪ ልጠይቅህ፣ አንተንስ ለምን ፍቅረኛ የለህም? ለምንስ አላገባህም? ብላ ጠየቀችኝ። ፍቅረኛ አልነበረኝም። ያ ማለት ሴት አላቅም አይደለም። የተመቸችኝ ሴት ካለች ዴት አደርጋለሁ። ጥሩ ጊዜ ይኖረናል። ለላይም ጎበዝ ነኝ። በቀላሉ ስለማገኛቸው ግን ይቀሉብኛል ብዬ መለስኩላት። ታዲያ ለነዛ ሰው ስሜት አትጨነቅም ነው? አንተስ ቢሆን ማመንዘሩ ኃጢአት አይሆንብህ? ብላለችኝ። ሃይማኖተኛ ነሽ ማለት ነው። አይሽ ፍቅር ቀሎ አያውቅም፣ ተሳስቶም አያውቅም። ምርጫችን እንጂ ከኛ ሀገር አስተዳደግ ጋር እንዲህ ሲል ልጅ እግሮቿ መሃል ወንድ ልጅ ገብቶ ከወጣ ሰማይ የተደፋባት ስለሚመስላት እንጂ ደስ ያላትን ነገር ደስ ባሰኛት ሰዓት ማድረግ ምን ችግር አለው? ከአንድ ሰው ጋር ብቻ መሆን አለበት እንደምትይኝ ያውቃለሁ። ነገር ግን ፍላጎታቸው ካለው ሰው ጋር መሆን እንጂ ማፍቀር አይደለም። ናወዳይስ ውመን ዊናው እኮ አይደል ብዬ መለስኩላት። በእርግጥ ችግር ውስጥ ሆና ይሆናል ምርጫ አታ። እውነት ነው። የአንድ 24 ዓመት ሴት መማር የምትችል ኦር የተማረች ወይም ደግሞ ተቀጥራ በወር ለምሳሌ ትንሽ እንኳን 8,000 ብር የሚከፈላት ያንን ስራ እየሰራች ከሚከፈላት እግሯን ብትከፍት በቀን ውስጥ ከ15,000 ብር በላይ ከዛም በላይ ትሰራለች። ታዲያ ከማንስ ጋር ግድ ይሰጣታል ብለሽ ታስቢያለሽ? አብዛኛዋ ሴት ነገዋን ለማሳመር ካለው ጋር ለመጋደም የሻረችው ጽድቅና ኩነኔ ለድሃ አፍቃሪዋ ሲሆን ደግሞ እንደ አጥር ይሆናል ብዬ አልኳት። እሺ ፍቅሩን ተው፣ አይሆንም። ምን በል ለምን አላገባህም ታዲያ? ሳላፈቅር እንጃ
በእርግጥ የሚያሸንፍ ነፍስ ካለች ድንገት ነው ማገባው። እንዴት ላድርግ ወይም ደግሞ 4 ዓመት እንጠናና አላምንበትም ከዚህ በኋላ። ታዲያ በትንሽ ጊዜ የምታውቃትን አግብተህ ሕይወት ቢበላሽ ማንን ተጠያቂ ታደርጋለህ? ብላለችኝ። መጠያየቁን ምን አመጣው? ትልቅ ሰው ስትሆኚ ለአክሽንሽ ወይም ደግሞ ለድርጊትሽ ኃላፊነት መውሰድ እንጂ የሰው ልጅ አጥንተሽ እኮ አታውቂውም። የሰው ልጅ ይለወጣል ብዬ አምናለሁ። በታሪክ የሰው ልጅ አይለወጥም ተለውጦ ማያውቅም ብሎ እንዳመነ የሞተ ፈላስፋ ሊሮይ ብቻ ነው። የሰው ልጅ የማይለወጥ ቢሆንና በመጠናናት የምታውቂ ቢሆን ኖሮ የ15ና የ20 ዓመት ትዳር ለምን ይፋታሉ ታዲያ? ወይስ ፔጅ ዘለው ነው ሲጠናኑ ብዬ ፍቅቅ አልኩኝ። እውነት እኮ ነው ግን ብላለችኝ። ጥሩ አድማጭ ነሽ ባይሆን ብዬ አልኳት። ብለህ ከመሆን የማወቅ ጉጉት ይሻላል ብዬ ስለማምን ነው ብላለችኝ። በጨዋታችን መሃል በትዝታ ወደ ኋላ ሄድኩኝ። በአንድ ወቅት ከቢንያም ጋር ያደረግነው ጨዋታ ትዝ አለኝና ቢንያም አንዳንድ ጊዜ ነገሮች ሲደጋገሙና ሕይወት ተመሳሳይ ሲሆን ይሰለቻል አይደል እንዴም ብዬ አልኩት። አዎ ለምን አይሰለችም? አእምሯችን እኮ አዲስ ነገር ይፈልጋል። የማይሰለች ነገር ቢኖር እዚህ ዓለም ላይ አንድ ነገር ነው ብሎ አለኝና ሳቀ። ምንድነው እሱ? ሴክስ ነዋ። አንተ ደግሞ ችግር አለብህ ብሎ አለኝ። እሱ የሳቀ የሳርተል ፍልስፍና ትዝ አለኝ። ምሁር ማለት ዓለም ላይ ከሴክስ የተለየ የሚያስደስት ነገር ያገኘ ሰው ነው ይል ነበርም። በእርግጥ ቢኒ በአንድ ወቅት ከወንድሙ እስከሚጣላ ከቤተሰብም እስከሚርቅ ድረስ የሚያፈቅራት ልጅ ነበረችው። በተሻለ ወንድ ቀይረው የ3 ዓመት ፍቅራቸውን አፍርሳ ስትሄድ ራሱን አያውቅም ነበርም። በአጋጣሚው ተራርቀን ስለነበር ከዓመታት በኋላ ሳገኘው ታሪኩን ሲያጫውተኝ ነው ከኔ ጋር እንዲሰራ እድል የሰጠሁት የነበረው። ቢኒን ስለ ፍቅር ማውራት በጣም ከባድ ነው። መስማትም አይፈልግም። ለሱ ህይወት ማለት ያጭሳል፣ ይጠጣል፣ ከሴት ጋር ያድራል። በቃ ይሄ ነው።